ሰላም ካቆምንበት እንቀጥላለን። ወደ ትምህርታችን ከመግባታችን በፊት አዲስ ከሆናችሁ ለዩቲዩብ ቻናሉ የደወል ምልክቱን ተጭናችሁ ሰብስክራይብ እንድታደርጉ። ይህ የሚጠቅመው ምንድነው? የሚሰሩ ቪዲዮዎች ኖቲፋይ እንዲሆኑላችሁ፣ ማስታወቂያ እንዲደርሳችሁ ያስችላል። እንደዚሁም ደግሞ ለጓደኞቻችሁ ሼር አድርጓቸው። ወደ ትምህርታችን ስንገባ ኢኩሊብረም ኦፍ አግሪጌት ሳፕላይ ኤንድ አግሪጌት ዲማንድ በሚል እንነጋገራለን። ስለዚህ ማርኬት ኢኩሊብረም ማለት ምን ማለት ነው? ሾርት ረን እና ሎንግ ረን ኢኩሊብረም እንዴት ይፈጠራል? አይደንቲፋይ ማድረግ ይኖርባችኋል። ማርኬት ሪች ኢኩሊብረም ማለት ምን ማለት ነው? ዘ ፖሲብል ፋክተርስ ዛት ኮዝ ቼንጅ ኢን ኢኩሊብረም ምንድን ናቸው? ዲፈረንሺየት ቢትዊን ዲማንድ ስቶክ ኤንድ ሳፕላይ ስቶክ ምን ማለት ነው የሚለውን አብረን በጋራ እንመለከታለን ማለት ነው። እንደ ስታርታፕ አክቲቪቲ የሚያገለግለው ምንድነው? ዲስከስ when an economy market reaches in equilibrium የሚል ነው። ይህንን ደብተራችሁ ላይ መስራት ትችላላችሁ ከተማራችሁ በኋላ። ሌትስ see the aggregate supply and aggregate demand together to see how the market price of a product is determined. In this section, we put the aggregate demand and short-run aggregate supply together to achieve short-run equilibrium in the economy. Aggregate demand እና short-run በታይም ሆሪዞን ማለት ነው። short-run aggregate supplyውን እንዴት በኢኮኖሚው እኩል ይሆናሉ የሚለውን እናያለን። aggregate demand and short-run aggregate supply determine price level and ሪል ጂዲፒ። ስለዚህ መነሻው ምንድነው? ፕራይስ ሌቭል እና ሪል ጂዲፒ እንደሆነ መዘንጋት የለበትም። ሾው አን አግሪጌት ዲማንድ ከርቭ ኤንድ ሾርት ረን አግሪጌት ሳፕላይ ከርቭ በፊገር 2.6 ላይ እንመለከታለን። ዊ ኮንሲደር the quantity demanded of real GDP and the quantity supplied of real GDP at three different price level. Price 1 ፕራይስ 2 ፕራይስ 3 ኤንድ ፒኢ ማለት ነው። ስለዚህ ምንድነው ከዛ የምናየው የሚለውን ግራፉን እያየን እንመለከታለን። ስለዚህ የመጀመሪያው ኳንቲቲ 1 ከማን ጋር ተገናኝተዋል? ይሄንን ማለት ነው የምናየው። ፕራይስ 1 ከኳንቲቲ 1 ማነው ኳንቲቲ 1 ጋር ግንኙነት አለው። ፕራይስ 2ም በተመሳሳይ መንገድ ከኳንቲቲ 1 ጋር ግንኙነት አለው። ፕራይስ 2ም ፒኢም እንደዚሁ። ይሄ ምንድነው? ይሄኛውን ኮንስታንት አድርገን ማለት ነው። በተመሳሳይ መንገድ ኪው ላይም ይሰራሉ። ኪው 2ን ደግሞ ስንመለከት ፕራይስ 1 አሁንም በተመሳሳይ መንገድ እዚህ ጋር ይገናኛሉ። ፒኢም በኪው 2 ላይ ይሰራል። እንደዚሁም ፒቱ በኪው 3 ላይ እንደዚህ ይሰራል ማለት ነው። ስለዚህ ፖይንቶቹ የተገናኙበት ፒ1 ከፕራይስ 1 ጋር የተገናኙበት እና ፒኢ ከኪውኢ ጋር የተገናኙበትን እንደዚሁም ደግሞ ፒቱ ከኪው2 ጋር የተገናኙበትን ምን እንሰራለን? ዲማንድ ከርቭ እንሰራለን። በተመሳሳይ መንገድ ሳፕላይ ከርቡን ለመስራት ኪው1 ከፕራይስ 1 ጋር የተገናኙበትን ኪውኢ ከኪውኢ ጋር የተገናኙበትን እንደዚሁም ኪው2 ከፕራይስ 1 ጋር የተገናኙበትን ምን እንለዋለን? ይሄ ሾርት ረን አግሪጌት ሳፕላይ እንለዋለን ማለት ነው። ስለዚህ ኢኩሊብረም ፖይንቱ ምንድነው? የሚታያችሁ ከሆነ በሰርክል ማመለክታችሁ ኢኩሊብረም ተፈጠረ በማንና በማን? በአግሪጌት ሳፕላይ እና በአግሪጌት ዲማንድ ሾርት ረን ሲሆን ማለት ነው። ስለዚህ ከኢኩሊብረም ይህን ወደ ላይ ያለውን ሰርፕለስ እንለዋለን። ሰርፕለስ የምንለው ምንድነው? ዲማንድ ከሳፕላይ ሲያንስ ማለት ነው። ሾርቴጅ ይሄኛው ወደታች ያለውን ደግሞ ምን እንለዋለን?
ዲማንድ ከሳፕላይ ሲበልጥ ሾርቴጅ ያጋጥማል ማለት ነው። ስለዚህ ከግራፉ የምንረዳው ይህን ነው። ወደ ኢንተርፕሪቴሽኑ ስንገባ አት ፕራይስ ዋን ኳንቲቲ ሳፕላይድ ኦፍ ሪል ጂዲፒ ኳንቲቲ ምንድነው ኢዝ ግሬተር ዛን ዛት ኦፍ ኳንቲቲ ዲማንድድ ኪዋን ዲስ ኢዝ ምንድነው ሰርፕለስ አዝ ኤ ሪዛልት ዘ ፕራይስ ሌቭል ድሮፕስ ፊርምስ ዲክሪዝ አውትፑት ኤንድ ኮንሱመር ኢንክሪዝስ ኮንሰምሽን ማለት ነው። ስለዚህ ሰርፕለስ በሚሆንበት ጊዜ የሚፈጠሩ ኩነቶች ምንድን ናቸው ብለን ስንወስድ የአውትፑቱ ወይም የኳንቲቲው ፕራይስ ምን ይሆናል? ድሮፕ ያደርጋል፣ ይቀንሳል። ፊርም ደግሞ አውትፑት ምርታቸውን ይቀንሳሉ። ለምን? ገበያ ላይ የተትረፈረፈ ምርት ስላለ ማለት ነው። የተትረፈረፈ ምርት በመኖሩ ምክንያት ደግሞ ኮንሱመርስ ምን ያደርጋል? ኢንክሪዝ ኮንሰምሽኑን፣ ፍጆታውን ይጨምራል ማለት ነው። ዋይ ዱ ኮንሱመርስ ኢንክሪዝ ኮንሰምሽን አዝ ዘ ፕራይስ ሌቭል ድሮፕስ? ሂንት ምንድነው? ቲንክ ኦፍ ዘ ሪል ባላንስ ዘ ኢንተረስት ሬት ኤንድ ዘ ኢንተርናሽናል ትሬድ ኢፌክትስ። ይህንን ማየት ያስፈልጋል። ወደኋላ መልሰን ስለ እነዚህ ተነጋግረናል። ሪል ባላንስ፣ ኢንተረስት ሬት እና ኢንተርናሽናል ትሬድ ኢፌክትስ ኦፍ አግሪጌት ዲማንድ ኢፌክት የሚያደርጉ ነገሮችን ተነጋግረናል። አት ፕራይስ ቱ ኳንቲቲ ሳፕላይድ ኦፍ ሪል ጂዲፒ ኢዝ ሌስ ዛን ዘ ኳንቲቲ ዲማንድድ ኪውቱ ዲስ ሚንስ ሾርቴጅ። ያ ማለት ዲማንድ ግሬተር ዛን ሳፕላይ ሆኗል ማለት ነው። ሾርቴጅ ሲያጋጥም ፕራይስ ራይዝ ያደርጋል። ፊርም ደግሞ አውትፑቱን ይጨምራል። ኮንሰምሽን ምን ይሆናል? ይቀንሳል። በተቃራኒው ማለት ነው። ስለዚህ በሾርቴጅ ጊዜና በሰርፕለስ ጊዜ የሚፈጠሩ ኩነቶችን በሚገባ ማወቅ ይኖርባቸዋል። ኢንስታንስ ኦፍ ቦዝ ሰርፕለስ ኤንድ ሾርቴጅ ኢኮኖሚክ ፎርስስ አር ሙቪንግ ዘ ኢኮኖሚ ቱ ኢ the quantity demand of real GDP equals the short run quantity supply of real GDP. This is the point of short run equilibrium. Point is the short run equilibrium price level. Q is the short run equilibrium real GDP ማለት ነው። ያቺ ፖይንት ፕራይስ አላት፣ ሪል ጂዲፒ ኳንቲ አውትፑት አላት ማለት ነው። ስለዚህ ስታቲክ ኢኩሊብረም ማለት ደግሞ ምን ማለት ነው? ስታቲክ ኢኩሊብረም የሚፈጠረው አሁን በሾርት ረን እና በሾርት ረን አግሪጌት ሳፕላይ እና በአግሪጌት ዲማንድ መካከል ይህን ኢኩሊብረም ከተፈጠረ ግራፉም ይህን ከመሰለ የሎንግ ረን አግሪጌት ሳፕላይ ቨርቲካል ነው ብለናል። ቨርቲካል ማለት ነው። ስለዚህ እዚች ቦታ ላይ ምናለች? ኢኩሊብረም አሁንም ይፈጠራል ማለት ነው። ከዚህ የምንረዳው ምንድን ነው? ኢኩሊብረም ፕራይስ እና ኢኩሊብረም ኳንቲቲ ኢትስ ፕሮባብሊ ኦብቪየስ ዛት ዘ ሾርት ረን ኢኩሊብረም of the economy occurs at the intersection of the aggregate demand and short run aggregate supply curve, and the long run equilibrium is where the aggregate demand curve intersects the long run aggregate curve ማለት ነው። ያቺ ፖይንት ያየንባት shows that the state of long run and short run equilibrium if the aggregate demand curve and supply aggregate supply curve were to remain unchanged, the economy would continue to produce rate of output and have an equilibrium price አይደንቲፋይ ሾክስ ቱ አግሪጌት ዲማንድ ምን ማለት ነው? however as noted above there are many reasons why the aggregate supply and aggregate demand curve shifts. A change in aggregate demand, short run aggregate supply or both obviously affect the price level or real GDP. ስለዚህ እዚህ ጋር የምንመለከተው ምንድን ነው? shift in aggregate demand ካለ ወደፊት ማነው ይሄዳል ወይም ወደ ኋላ ይመለሳል ማለት ነው። ዲማንድ ሾክስ ኮዝስ ዲማንድ ሾክ ማለት ምን ማለት ነው? P and Y to change in the same direction. Both rise and increase in demand and both fall with decrease in demand. ስለዚህ ይህ ይፈጠራል ማለት ነው። Consider the first effect of one-time unexpected exogenous positive shocks to aggregate demand. This could rise from an expansionary monetary policy action, an expansionary monetary physical policy action, or an increase in direct expenditure from another source. An increase in aggregate demand shifts the aggregate demand curve to the right. More output is demanded at the level of aggregate price index.
A demand shock can be either be expansionary or contractionary. Demand shock expansionary ልንለው እንችላለን or contractionary ልንለው። Expansionary demand shock shifts the demand curve to the right. Expansionary demand shock ካለ aggregate demand curve to the right ይወስደዋል፣ ወደ right ማለት ነው። Increasing both price P and output Y ማለት ነው። Notice that we use the word expansionary or contractionary to refer the effect of the shock on the equilibrium level of output. Expansionary ወደ right ከሆነ contractionary ወደ ምን ይሆናል? ወደ left ይሆናል ማለት ነው። በአግሪጌት ዲማንድ ጊዜ ሾክ እንላቸዋለን። እነዚህ ሾክስ ቱ ሳፕላይ ከርቭ ምን ማለት ነው? አግሪጌት ሳፕላይ ሾክ ሲሆን P and Y price and output changes in the opposite direction. For example, a movement in production technology or an increase in the amount of labor or capital result available would increase the aggregate demand amount produced and thus shift the short run aggregate supply curve to the right. ስለዚህ አግሪጌት ሳፕላይ ከርቭን ወደ ራይት ሽፍት ሊያደርጉ የሚችሉ ምንድናቸው? ፕሮዳክሽን ቴክኖሎጂ ኢንክሪዝ ላበርን ወይም ካፒታልን የምንጨምር ከሆነ ስለዚህ ይህ ይሆናል ማለት ነው። ስቶርም ዛት ዲስትሮይስ ስቶርም ካለ የሆነ በረዶ እንትን ዲስትሮይስ አን አግሪካልቸር ክሮፕስ ኦር ሰደን ኢንተራፕሽን ኦፍ ዘ አቬይላቢሊቲ ኢምፖርትድ ኢንፑት ሰች አዝ ኦይል ማይት ኮዝ ዘ ሪዳክሽን ኦፍ ሽፍት ቱ ዘ ሌፍት ኢን ዘ አግሪጌት ሰፕላይ ከርቭ። ስቶርም ካለ የሆነ ችግር ካለ አግሪጌት ሰፕላይ ከርቡን ወደ ሌፍት ይወስዱታል ማለት ነው፣ ይወስደዋል፣ ሽፍት እንዲያደርግ ያደርገዋል። ኮንሲደር ዘ ኢፌክት ኦፍ ኔጌቲቭ supply shock. An example of a negative supply shock is an increase in the price of oil beginning a point A. An increase in the price of oil causes decrease in supply of product which result in the leftward shift of aggregate supply curve. Short run aggregate supply results the decrease in an output from Y2 to Y1 to Y2. An increase in price from Y2 to Y1 to Y2. ስለዚህ ይሄ ነው የሚመስለው ግራፊካሊ ማለት ነው። ፕራይስ ፍሮም P1 to and Y ኳንቲቲ Y1 to Y2 እንትን ይላል ማለት ነው፣ ሽፍት ያደርጋል። ያ ማለት አግሪጌት ሳፕላይ ከርቭ አለዚህ ወደ አግሪጌት ሾርት ረን አግሪጌት ሳፕላይ ከርቭ ሽፍት ያደርጋል ማለት ነው ወደዚህ። ሎንግ ረን አቨሬጅ ሳፕላይ ከርቭ ይሄ ነው። ኢፌክት ኦፍ ዲክሪዝ ኢን አግሪጌት ሳፕላይ የሚለውን ግራፍ ለማየት ነው ማለት ነው። እንግዲህ አክቲቪቲን ስንመለከት ማክሮ ኢኮኖሚክ ኢኩሊብሪየም ምንድነው ዲፋይን ማድረግ ይኖርባቸዋል። ኢፌክት ኦፍ አግሪጌት ዲማንድ ኤንድ አግሪጌት ሳፕላይ ሾክስ ኦን ሪል ጂዲፒ ኤንድ ፕራይስ ሌቭል አሁን የተነጋገርነው ስለሆነ መልሳችሁ ማጥናት ትችላላችሁ። ዩኒት ሰመሪ ምንድነው? እንደ ማጠቃለያ አግሪጌት ዲማንድ ማለት ምን ማለት ነው? አግሪጌት ዲማንድ ማለት የኮንሰምፕሽን፣ የኢንቨስትመንት፣ የገቨርንመንት ስፔንዲንግ እና ኔት ኤክስፖርት ድምር ውጤት እንደሆነ፣ አግሪጌት ዲማንድ ከርቭ ዳውንዋርድ ስሎፒንግ እንደሆነ፣ ኢት ኢንዲኬትስ አውትፑት ጉድስ ኤንድ ሰርቪስስ ዊል ፕሮዲውስ ዲማንድ ኢዝ ኢኮኖሚ ቫሪየስ ፕራይስ ሌቭል። ዲተርሚናንት ኦፍ አግሪጌት ዲማንድ ከርቭ የምንላቸው ኢንካም ኦፍ ዘ ፒፕል፣ ሪል ኢንተረስት ሬት ኤንድ ሌቭል ኦፍ ኢኮኖሚክ አክቲቪቲ ኦፍ አዘር ካንትሪ፣ አቬይላቢሊቲ ኦፍ ክሬዲት፣ ሌቭል ኦፍ ኢኮኖሚክ አክቲቪቲ ኢን ዘ ኢኮኖሚ ኢትሰልፍ ብለን ተነጋግረናል። አግሪጌት ሳፕላይ ማለት ደግሞ ምን ብለናል? ዘ ኳንቲቲ ሳፕላይ ኦፍ ኦል ጉድስ ሰርቪስስ ሪል ጂዲፒ አት ዘ ቫሪየስ ፕራይስ ሌቭል ኢን ዘ ጊቨን ፔሪድ ኦፍ ታይም ሲትረስ ፓሪዮስ። ዲተርሚናንትስ ኦፍ አግሪጌት ሳፕላይ ኮስት ኦፍ ኢንፑት ኦር ቼንጅ ኢን ኢንፑት ፕራይስ፣ ዶሜስቲክ ሪሶርስ አቬይላቢሊቲ፣ ስቴት ኦፍ ቴክኖሎጂ፣ ታክስ ፖሊሲ፣ ገቨርንመንት ፖሊሲ ኦን ታክስ፣ ቢዝነስ ታክስ ኤንድ ሰብሲዲ፣ ዌዘር ዘ ኮንዲሽን ዘ ሾርት ረን አግሪጌት ሳፕላይ ከርቭ አፕዋርድ ስሎፒንግ እንደሆነ ዌራዝ ሎንግ ረን ደግሞ ቨርቲካል እንደሆነ ተነጋግረናል። ኢንተራክሽን ቢትዊን አግሪጌት ዲማንድ እና አግሪጌት ሳፕላይ ዲተርሚንስ ዘ ኢኩሊብሪየም ሌቭል ኦፍ ዘ ናሽናል አውትፑት ኤንድ ፕራይስ ሌቭል ብለን ተነጋግረናል ማለት ነው። ሪቪው ኩዌስችን በደብተራችሁ ሰርታችሁ ማረጋገጥ ይኖርባችኋል።